እንግዲህ የዛሬው ቪዲዮ እንዳያችሁት ነው። እጅግ በጣም ደስ ይላል፣ ያምራል። ጥንድ ጥንዱ ሆነዋል። ሀይሚም ጥንዷ ጋር ብሩኬም ጥንዱ ጋር መጥተዋል ማለት ነው። ወይኔ እንግዲህ ግን እንደምታያቸው ከዚህ ጋር ማን ነው ቦግ ብሎ የሚታያችሁ? ጨረቃዎችን እያቸው። ውይ የኔ ውዶች በአንድ ላይ እያቸው እንደዚህ ለጥፍ ብለው በቃ እንዴት አድርጌ ልንገራቸው? አም ሶ ሀፒ በጣም ደስ ብሎኛል። ብቻ በየቀኑ ልያችሁ አትጥፉ። ከዛ ውጭ ሌላው ትርፍ ነው። ሲቀጥል ደግሞ ይሄ ሚኮ ነው ምናምን የሚባለው ልጅ ቻናል አለው በነገራችሁ ላይ ማለት ነው። ነገ አይ ቲንክ ነገ ወይ ከነገ በኋላ በሱ ቻናል ይመጣሉ። ሊዲ አይ ዶንት ኖ ቻናል አላት የላትም አላቅ። እሱ ግን ቻናል አለው። በሱ ቻናል ደግሞ ይመጣሉ። ሶሲም እንዳያችኋት ከዚህ ጋር ድራማ ውስጥ ገባች። ከዛ በኋላ ደግሞ ወጣ። ያው እንዳያችኋት በራሷ ቻናል ምናምን ሁሉም ሰው እዚህ ጋር ሁሌ የምነግራችኋለሁ እዚህ ከሀይሚ ጋር ወይ ከብሩኬ ጋር ወይ ከነ ሀይሚ ጋር ማን ነው ከነሩታ ጋር ከናብርሽ ከማንኛውም ዩቲዩበር ጋር የሚመጣ ሰው ዩቲዩብ አለው ወይም ደግሞ ዩቲዩብ የለውም። ዩቲዩብ ሊከፍት ነው። በደንብ አድርጋችሁ እንድታውቁ ፈልጋለሁ። ሜሪ እንደምታውቋት ከተማ ዋነኝነት ወጣ። አሁን ምንድነው ችግሩ መሰላችሁ? አክተሮች ምናምን ፊልም ምናምን እየሰሩ ጥቅም ነገር ስለማያገኙ አሁን ሰው ወደ ዩቲዩብ ስለተከረበተ ያን ነገር እየተወ ወደ እዚህ እየመጡ እየተገኙ ነው። እና በጣም ብዙዎቹ ሰው እንግዲህ ለዛ ነው ማለት ነው እንደዚህ እየሰሩ ያሉት ይመስለኛል። ነገም ሆነ ከነገ በኋላ ነገሩ ማቆም አይቀርም። ሁለታቸውም ሀይሚን ብሩኬም ነገሩን ይተዋሉ። እንግዲህ ዛሬ ልጁን ይዛ የመጣችው ሀይሚ ትናንት ሊዲው እሱ ጋር ብሩኬ ጋር ያለሽን ግንኙነት እንድታቆም ይፈልጋለሁ ምናምን አለችኝ ብላ ነው ማለት ነው። ብሩኬ ደግሞ እንግዲህ የተጠራው በማን ነው? በሊዱ መልኩ ነው፣ በእሷ በኩል ነው ተጠርቶ የመጣው። እንግዲህ ልጁ ደግሞ ትናንት እንዳያችሁት ብሩኬ ለምን ይዘሽው መጣሽ ብሎ ነበር። ዛሬ ደግሞ ሀይሚ እሷን ለምን ጠራሽው አንቺ ሁለታችሁ ከተለያየ ምናምን እየተባባሉ ነበረ ማለት ነው። ሀይሚ ደግሞ እኔ ከእናንተ ህይወት እንደሌለውና ማለት አዲስ ህይወት እንደጀመሩ ላሳያችሁ ነው ብላለች። ልጁ በነገራችሁ ላይ አዲስ ነው ማለት እንደዚህ ከአዲስ ሰው ጋር እንደዚህ አይነት ነገር ሰርቶ ማያውቅ ምናምን ከሆነ ትንሽ እንትን ይለዋል መሰለኝ። ብቻ ሀይሚ ነው ብዙውን እያወራች ያለችው ምናምን ነገር ያማለ ማለመለላችሁ ፈልጋለሁ መሰላችሁ። ከሀይሚና ከብሩኬ ማንም ሊደርስ አይችልም። ብሩኬን ከማንም ጋር ታወዳድሩት። ቅፍጣናው ቀብራራው ወንድሜ ኮራ ቀብረር ሲል እኮ እንዴት እንደሚያምርበት ግርማ ሞገሱስ ብትሉ እንዲህ ማንም ቢመጣ ማንም ቢሄድ ብሩኬን የሚያክለው ሰው የለም። ብሩኬም ደግሞ ማንም ብታመጣ ማንም ብትሄድ ከሀይሚዬ የምትደርስ ሴት የለችም። ሀይሚዬን እዩዋት እስኪ ማኮናት በቃ አቋሟ ቀጭቃ ሰበር ሰካ ስትልስ ኦ ማይ ጋድ በቃ ያያት ሁሉ እኮ ነው እንደዚህ መለልም ይልላትና ከነሱ የሚደርሰው የለም። ሁለታችሁ ሀይሚና ብሩኬ የተመረጣችሁ ምርጦቼ ጨረቃዎቼ ናችሁና ነው ማድረጋችሁ። አይ ላቭ ዩ ሰማች። ሌላ ሰው ጋር ስትሆኑ ምንም አያምርባችሁ። እውነቴን ነው የምነግራችሁ። ግን እናንተ ሁለታችሁ በአንድ ላይ እዩዋችሁ እስኪ እዩዋችሁ ዝም ብላችሁ አሁን እዚህ ጋር አይታያችሁም እንዴ? ብሩኬ ፈገግ ብሎ ሀይሚ እኮ እንደዚህ እየተናደደች እኔ አንድ ነገር መናገር ፈልጋለሁ። እኔ ከህይወቴን እየመጡ እነሱ ነው እየበጠበጡኝ ያሉት እኔ እየመጡ አይደለም ምናምን ብላ እንደዚህ ስትናገር ፈገግ ይላል ማለት ነው። በቃ ስታወራ ሀይሚ ስትናደድም ሆነ ስትስቅም ሆነ ስትቆጣው ሆነ ዝም ብሎ ይስቃል ማለት ስለሚወዳት ሂላፍ በጣም የሚወዳት እና እንደዛ ነው። ሀይሚም ደግሞ አላያችኋትም? ልጅቱ ምንድን ያለችው በቃ ከብሩኬና ከኔ ምናምን ስትላት ሀይሚ ምንድን ያለችው እኔና ብሩኬ እኮ 1 አመት ያክል ቆይተናል። አንቺ ትናንት የመጣሽ ሻንጣ ነሽ ቦርሳ ነሽ እና አይመለከትሽም እንደው ምን አገባሽ እያለቻት ነበር። እና ያ ምን አገባሽ የስ አይዋ ሀይሚዬ ጎበዝ እንደዛ እንድትያት ፈልጋለሁ። በተረፈ ምንድን ነው ሀይሚን ብሩኬና ሊዲያ አልቆዩም ብዙም ማለት ቶሎ መጡ፣ ቶሎ ነው የሄዱት። ሀይሚና ሚኩ ደግሞ ቆይተዋል። ብቻ ሀይሚዬም እንግዲህ ይመቻችሁ። ብቻ ምንም እኔ እዚህ ጋር አሁን አቆሙ ምናምን ማለት አልችልም በቃ ምክንያቱም በራሳችሁ መብት እየሄዳችሁ ስለሆነ እንዲሁም ደግሞ ኦዲየንስ ሁሉም ደግሞ የየራሱ የየግሉ እያቀነባበራችሁ ስለሆነ ራሳችሁ ነገሩ በቃን ደክሞናል ብላችሁ እስክትመጡ በነገራችሁ ላይ ሁሉ ሰው እየተከፈለው ነው የሚሰራ። እዚህ ጋር ዩቱብ የሌላቸው አልኳችሁ፣ ዩቱብ የሌላቸው ሰዎች ወይ ብር ይከፈላቸዋል ወይ ደግሞ ዩቱብ ቻናል ተከፍቶ በእነሱ ዩቱብ ቻናል መጠው ቪዲዮ ሰርተው እንዲያስተዋውቅላቸው ነው ወይ ደግሞ ዩቱብ ቻናል አላቸው። ከዛ በኋላ በእነሱ ቻናል ይመጡ ነው። ነገር እርግጠኛ ነኝ የምነግራችሁ በሚኮ ቻናል ይመጣሉ። ገባቸው። ሊዲያ ምናልባት አትፈልግ ይመስለኛል ብሩን። ብትፈልግ ኑሮ በቀደም ዕለት መጣለች፣ ትናንት መጣለች፣ ዛሬም ደግማ መጣለች። ምክንያቱም የራሷ ቻናል ቢኖራት ወይ መክፈት ብትፈልግ ኑሮ አሁን ነበር የሚሆነውና ብቻ ምንም አላችሁም ስሩ። ግን ደግሞ የሆነ አንዳንዴ የወረደ ቃል አትነጋገሩ። ሀይሚም ሆንሽ ብሩኬም ሆንክ ሁለታችሁ የሚመጥን ቃል ተነጋገሩ። አይ ነው ስራ ነው ምናምን ነገር ግን ያኔ የሰው ልጅ አይደለም በስራ ሆኖ የእውነት የምር እንኳን አምረረን ስንጣላ ቤስት የነበረን ሰው
የሆነ አውርደን አንናገረው። ምክንያቱም ያሳለፍናቸው መልካም ቀኖችን ስለምናስታውስ የሆነ ፍቅር የነበሩ ጊዜዎችን የሆነ መጥፎ ቃል እንኳን ልትወረውሩ ፈልጋችሁ እነዛ ፍቅር ቀኖች እንደዛ እንዳትወረውሩ ያደርጋችኋልና ዝም ብሎ መራራቅ አለ። ስለዚህ ስራ ነው። ያው ፊልም ላይ ሲሰሩ እየተደባደቡ እየተሰዳደቡ አይደለም የሚሰሩት። ያን ነገር አትርሱ ቤተሰብ። እና አዲስ አበባ እንደዚህ ያበላሻል ወይ የሚል ኮሜንት ማይቻለሁ። አዲስ አበባ ስለሚያበላሽ ሳይሆን የስራ ሰዎች ናቸው አዲስ አበባ የሚመጡት። ማለት በቃ ስራ ነው፣ ስራና ስራ ብቻ ነው ማለት። እንዴት መሰላችሁ? እኛ በስደት አድርጌ ሊያዝላችሁና ስደት የመጣ ነው ልንቀመጥ ወይ ደግሞ አንድ ሰከንድ እንኳን መቀመጥ አንፈልግም አይደለ? ባገኘናት ታይምና ምኒት መስራት ነው የምንፈልገው። ምክንያቱም ገንዘብ መያዝ፣ ከዛ ወደ ሀገራችን መመለስ፣ መለወጥ ስላለብን ማለት ነው። ስለዚህ ሀይሚና ብሩኬ ደግሞ አዲስ አበባ የገቡት ምንድነው ማስታወቂያ ሲኖር ለመስራት፣ እንደዚህ አይነት ስራዎችን ደግሞ ብዙ ሰዎች ጋር እየተግባቡ ለመስራት አክተሮች ጋር ምናምን ሲሰሩ ምንድነው መሰላችሁ የሚጠቅማቸው እየፈመሱ ይመጣሉ። ከዛ በመቀጠል ደግሞ የሆነ ፊልም ላይ እንኳን ክሪት ይደረጋሉ። የምታስታውሱ ከሆነ እመቤት ካሳ ላይ የምታስታውሱ ከሆነ የሆነ ብዙ ነገሮችን የተለወጠችበት አዲስ አበባ መጣ ነው። በጣም ጎበዝ ሴት ነች እሷ። በነገራችሁ ላይ በዚሁ ተምሳሌ ላደርጋት የምችላት ሴት ነች እና ብዙ ጣውረዶችን አይታ በዛ ላይ ደግሞ የሆነ ድራማ ሰርታለች። ካስታወሳችሁ በራሷ ቻናል ራሱ ብዙ ድራማዎችን እየሰራች ልቃለች። ሶ እንደዚህ አይነት ቦታ ላይ ማለት አዲስ አበባ ላይ በጣም ብዙ ሰዎች የሚገኙበት ነው። አዋቂዎችም አላዋቂዎችም የስራ ሰዎችም ቦዘኔዎችም የሚገኙበት ቦታ ላይ ስለሆነ ውሏችን ራሳችን ነው የምንመርጠው። ማለት እዚህ ጋር አሁን ሀይሚና ብሩኬ ለስራ ነው ተቋቁመው ያሉት እየሰሩ ያሉት። እንዲሁም ደግሞ ልቀመጥ ካሉ መቀመጥ ይችላሉ። ሌላ የሆነ ትምህርት ልማር ካሉ መማር ይችላሉ። ብቻ ብዙ ነገሮችን በአንድ ላይ ማካሄድ ይችላሉ። ገባቸው አይደለ? እዚህ ጋር አሁን ዩቱብ ላይ ብቻ አይደለም የሚሰሩት፣ የግል ስራቸውን ይሰራሉ። እንዳልኳችሁ ሰዎች ጋር ይገናኛሉ። የሆነ ድርጅት አሁን ለምሳሌ ልክ ኮካ እንዳቀረበው ልክ እንደዚህ አይነት ቦታ ላይ ሲገኙ የሆነ ሜሽን አላቸው የሚቀበሉት ማለት ነው። ዝም ብሎ በነፃ አይደለም። የሆነ ቦታ ላይ ስታያቸው ወይኔ እዛ ጋር ተገኘ፣ እዛ ምግብ ቤት፣ እዛ መጠጥ ቤት፣ እዛ ልብስ ቤት ምናምን ሳይሆን የሆነ ነገር አላቸው። ገባችሁ? ዝም ብሎ ነፃ አይደለም። ስለዚህ እንደዚህ አይነት ነገሮች ክሪት ሊደረጉ ይችላሉ፣ ወይ ድራማ ላይ ወይ ደግሞ ፊልም ላይ ማለት ነው። ለምሳሌ አሁን ልክ ከካሜራ ጀርባ ሁሌም እንደምላችሁ ወይ ደግሞ አሁን ልበላችሁና ልክ ካሜራው አሁን ለምሳሌ ብሩኬ አይታችሁት ከሆነ ሊዲያን አቅፏት ሄደና መጨረሻ ላይ እጁን አወረደ። ከካሜራ ሲወጡ አንቺ ማነሽ እኔ ማነኝ ነው፣ አይተዋወቁም ማለት ቤስት ጓደኛ ናቸው። ነገር ግን እንደዚህ መተቃቀፍ ምናምን እንደዚህ ወይ ደግሞ መጥፎ ቃል እንደዚህ አሁን ላይ ካሜራ ላይ እንደሚወራወሩት ደግሞ ከካሜራ ጀርባ መጥፎ ቃል ይነጋገራሉ ማለት አይደለም። ከካሜራማ ጀርባማ ምን ይላሉ መሰላችሁ? ሰርተው ሲጨርሱ ወይ እንደዚህ ብለሽ እኮ ስትኝ በጣም ነው ያሳቅሽኝ፣ ወይ አንቺ ልጅ ናን እየተባባሉ ሀይሚና ሊዲም ሚኪና ብሩኬም እየተቀላለዱ እየተሳሳቁ ነው የሚሄዱት። ቤስት ጓደኞች ናቸው፣ ዩቱበሮች ናቸው፣ ቲክታክ ናቸው። በደንብ ነው የሚግባቡት የሚተዋወቁት፣ ነግራቸዋለሁ ማለት ነው። ከዛ ውጭ ግን ሌላ አይነት ክፉ ቃል ባንነጋገር ጥሩ ነው። ምክንያቱም ነገሮቹ እዛ ደግሞ ቪዲዮቸውን ቁጭ ብሎ ሲያዩትና የኛን ኮሜንት ሲያነቡ አቤት አቤት ህዝቤ እኮ ሞኝ ነው ይላሉ። ማለት እንዴት መሰላችሁ ቤተሰብ አንድን ነገር ይሁን እስኪ ድራማን ድራማና እዩና ከዚህ ጋር አሁን ድራማ ላይ የሚፋቀሩት የሆነት ነው ወይ ደግሞ የሚጣሉት የሆነት ነው። ስለዚህ እንደዛ አይደለም እና ቆም ብለን ብናስብ ጥሩ ነው። ሶ እየሰሩ ያሉት ያው ለመለወጥ ደህና ነገር ለማግኘት ስለሆነ ሌላ ምንም ማለት አይደለም። እና ሚኪም ሊዲም ማንም የተባሉ ሰዎችን አብረው የሚመጡትን ከዚህ በኋላ ማንንም መናገር አልፈልግም። ምክንያቱም በስራ በኩል ነው የመጡት። አሁን ሚኪ ልናገር ካልኩ ብዙ ነገር አወጣለሁ ስለሱ ምናምን ብዙ ነገር ላውራ ካልኩ አወራለሁ። ነገር ግን እሱ ምንም አላለንም። እዚህ ጋር መጥቶ ኦዲየንስን አልተሳደብም ወይ ደግሞ ብሩኬን አላንቋሸሸም፣ ሀይሚንም የሆነ ነገር አላለም። ስለዚህ ምንም ማለት አልችልም እንጂ እናንተ የምታቀነባብሩ ልጆች ብሩኬ እንደዚህ ነው፣ ሌላ ሴት ጋር እንደዚህ ይላል፣ እንደዚህ እንዳለ እሱ ንጹህ ነው የሚባል ነገር የለም። እሱም ብዙ ሴቶች ጋር ነው የሚሰራው፣ ግን ስራ ነው። ይሄ የሆነ እንዴት መሰላችሁ ኮንሰርት ነገር ነው። የሆነ ነገር ላይ ያስተዋውቅ ሲል ይሰራል ምናምን ነገር። የሰው ልጅ ደግሞ በእንደዚህ አይነት ግርግር መሀል ነው ማስታወቂያን መስራት የምትችሉት እና ለዛ ለግርግሩ እያለ ቪዲዮ ይሰራል ማለት ነው። ከብዙ ሴቶች ጋር ሰራ ማለት ከብዙ ሴቶች ጋር ቃሉን ይቅርታ ከብዙ ሰዎች ጋር ይተኛል ማለት አይደለም። ሁላችንም የሆነ ሰው ከሆነ ቪዲዮ የሆነ ሴት ጋር ስናይ ወይ ደግሞ የሆነችን ሴት ከሆነ ወንድ ጋር ስናይ የሆነ በሌላ አይነት አንግል ባን ይዘው ደስ ይለኛል። ምክንያቱም ስራ ያገናኛቸዋል፣ ስራ ያለያያቸዋል ማለት ነው። ከዛ ውጭ ግን አብረን ከዋልን አብረን ሰላም ያልነውን ሁሉ አብረን የሰራነበትን ሁሉ አብረን አንተኛም። የምሬን ነው የምላችሁ እና ያን ነገር በደንብ አድርጋችሁ ቼክ እንዳታረጉ ፈልጋለሁ። ብዙ ጊዜ ደግሞ ያው እዚህ ጋር ዩቱብ የሚሰሩት ወይ ደግሞ የሆነ ቦታ ላይ ያሉ ሰዎች ሰው እንዲወደኝ እንድጠላኝ ብለው የሚያደርጉት ነገር የለም። በቃ ለራሳቸው የሚመቻቸውን ነገርና ለራሳቸው ገቢ የሚያስገኛቸውን ነገር ብቻ ነው የሚሰሩት።
በተረፈ ግን ይሄ የሆነ እንዴት ነው ሰውኛ ስለሆንን የምንወደውን ሰው እንወዳለን፣ የምንጠላውን ደግሞ እንጠላለን ማለት ነው። ሶ የምትዘቀዝቁ ሰዎች እንደውም ለምንድነው የምትዘቀዝቁት? ለነገሩ ግን ይመቻችሁ፣ ለእናንተ የሚጠቅማችሁ ከሆነ ብላለች ሀይሚ ማለት ነው። ነገር ግን እኛን ራሳችንን ማለት የሚዘቀዘቁት ሰዎች ሳይሆን የሚወርዱት ዘቅዛቂ ሰዎች ነው የሚወርዱት እና ባይዘው ስለዚህ ነገር ማውራት አልፈልግም። ለማንኛውም ግን ሀይሚና ብሩኬ ባካችሁ እናንተ ሁለታችሁን ባንድ የሚወዱ ሰዎች እየተጎዱ ነው የሚል መልእክቴን ለማድረስ ፈልጋለሁ፣ ወዳለሁ። እና ደግሞ ሀይሚ እዚህ በኋላ እንደውም ብሩኬ ከጠራ እመጣለሁ ብላታለች ማለት ነው ከሰማችሁ። በተረፈ ግን ይመስለኛል ከዚህ በኋላ ነገሩ የሚያበቃን ይመስለኝ። ምክንያቱም ቢያበቃ የወላችሁ ቤተሰብ እነሱ እኮ መታረቅ ቢፈልጉ ወይ ደግሞ ድራማውን ማቆም ቢፈልገው ብሩኬ ሀይሚ እንደዚህ ስታወራ ራሱ ቅፍ አድርጎ ሳም ቢያደርጋት ጸጥ ረጭ ምንም ነገር የለም። ሀይሚም ደግሞ የሆነ ነገር ሲያወራ ምናምን እንትን ስትለው አረቅ ያወራራይ እንደዚህ ስኮ አይደለም ምናምን ብላ ቅፍ ብታደርገው ሳም ብታደርገው ነገሩ ጸጥ ረጭ። ፍቅር ላይ ያለ ነገር ነው ቤተሰብ። ብዙ አውርታችሁ አንድ ጊዜ ስትባሉ ምን እንዳላችሁ ሁሉ ምን እንደተፈጠረ ተጣልተን ነበር እንዲህ ምናምን ብላችሁ ወደ ኋላ ራሱ ማስታወስ አትፈልጉ። ወደፊት በቃ እንዲህ ምናምን ወደ ፍቅሩ ነው የምትለወጡት። ስለዚህ እንደዛ ነው። ግን ያው ለመስራት ፈልገው ነው ማለት ነው። ታገሱ ቤተሰብ። እስካሁን የታገስነውን የሚያክል ነገር አይደለም ከዚህ በኋላ ያለው ነገር። ስለዚህ ወደዚህ ወደዛ እያለን ሁለታቸውን ባንሳደብ ደስ ይለኛል። በተረፈ ሀይሚና ብሩኬም እንዳልኳቸው እንግዲህ ነገሮችን ለማስተካከል ሞክሩ። በተረፈ ወዳችኋለሁ ቤተሰብ። መልካም ጊዜ ይሁንላችሁ።